በ2015 ዓመተ ምህረት ይነግሳል ያሉት ንጉስ ቴዎድሮስ የት ገባ? የዶክተር አብይ መጨረሻስ 2018 ወይስ 2019 ወይስ መቼ ይሆን? አገር እየተዋበች ህዝቡ ቢቸገር ቢራብ ምን ይጠቅማል? ታዲያ በእነዚህ ዓመታት በሚሊዮኖች ሞተው የስንቱስ ንብረት ወደመ? ስንቱ ተፈናቀለ? ስንቱስ ቁልቁል ከመሰቀል አልፎ ከነነፍሳቸው ተቃጠሉ? ሰዎች በሃይማኖታቸው በዘራቸው በያሉበት ተገደሉ። ጦርነት፣ ስደቱ፣ ረሃብ፣ ችግሩን ሁሉንም በጊዜያችን አየነው። ነገር ግን ይህ ሁሉ ነገር በማን መንግስት ስር ነው እየሆነ ያለው? ዶክተር አብይ አህመድ አሊ። በዛሬው ፕሮግራማችን አባ ዘወንጌል ዘኢትዮጵያ በ2015 ዓመተ ምህረት ይነግሳል ያሉት ንጉስ ቴዎድሮስ የት ገባ? የዶክተር አብይ መጨረሻስ 2018 ወይስ 2019 ወይስ መቼ ይሆን? እንዲሁም ከአእምሮ በላይ የሆኑ እየጀመሩ ያሉ አስፈሪ ነገሮች ምልክታቸው ከመታየት ባለፈ እነሆ ከጀመሩ ሰነባብተዋል። ከእነዚህ ውጭ ሌሎችንም እውነቶች ይዘንላችሁ ወደ እናንተ መጥተናል። አብራችሁን ቆዩ። ውድ ኢትዮጵያውያን፣ በአዳም በመልከ ጸዴቅ በኖህ በኢቲኤል በዩቶር በቅዱሳኑ በሊቃውንቱ በታላላቅ ጀግኖች ምድር በርስት አገራቸው በታላቋ አገር ኢትዮጵያ ያላቸው እንዲሁም በባዕድ አገር ያላቸው ውድ እህት ወንድሞቼ ከውድ ሰዓታችሁ ላይ ትንሽ ደቂቃን በመቀነስ ይህን መልእክት ታዳምጡ ዘንድ በአክብሮት ተጋብዛለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻናሉንም ለማገዝ እንዲሁም እንዲመሰል ቪዲዮዎች በቀጣይነት በተሻለ ጥራት ወደ እናንተ ይዘን እንድንመጣ የቻናሉ ሜምበር በመሆን የዚህ መርሃ ግብር አጋዥ ይሁኑ። የሜምበርሺፕ አባል ለመሆን ከቻናሉ ፕሮፋይል አጠገብ ያለችውን ጆይን ምልክት በመንካት ቤተሰብ ይሁኑ። ለቻናሉ ያለውትንም ድጋፍ ያሳዩን። እንጀምር። መቼውን የተነገረንን ቆም ብለን የምናስተውል በተመረጡ ቅዱሳን አባቶቻችን በተደጋጋሚ ጊዜ የተነገሩን ሁሉ ትንቢቶች እየተፈጸሙ ያየን ስለምን ዝም እንላለን? ወደ መጨረሻው ዘመን ገብተን ሳለ ስለምን ዝምታን መረጥን? ስንቶቻችሁ ናቸው የአባ ዘወንጌል ዘኢትዮጵያ ትንቢታዊ የማስጠንቀቂያ መልእክት ያዳመጣችሁት? ስንቶቻችሁስ ናቸው የዘነጋችሁት? ከተነገሩት መካከል የትኛው ቀረ? እንዲህ ያለን ስንት ዓመታት አለፉ። ታዲያ በእነዚህ ዓመታት በሚሊዮኖች ሞተው የስንቱስ ንብረት ወደመ? ስንቱስ ከቀየው ተሰደደ? የኑሮ ውድነቱ፣ ረሃቡ፣ በሽታው፣ ጦርነቱ፣ እንግልቱ እነሆ ቀደም ሲል በአባቶቻችን ከተነገሩን ትንቢቶች መካከል የቱ ቀረ? ታዲያ ስለምን ጆሮ ዳባ ልበሳልን? አዳምጠን እንዳላዳመጠ አይተንም እንዳልተመለከትን ለመሆን ለምን መረጥን? ውድ ተመልካቾቻችን ስለኛ በበራ መንነው የሚጸልዩ ስለ ፈጣሪያቸው ራሳቸውን ሰጠው አምላክን ከሚያገለግሉ ቅዱሳን አባቶቻችን የሚነገሩንን መልእክቶች አድምጠን ከመዳን ይልቅ ከመጥፎ መንገድም ከመመለስ ይህ ጥንቆላ ነው ሟርት ነው በማለት አባቶቻችንን ለሰድብ አሰዳቢ የሰጠን የአባቶቻችንንም መልእክት ማብጠልጠል ስራችን አደረግነው። ውድ ኢትዮጵያውያን፣ የኢትዮጵያዊነት ልኩ እኮ ይህ አይደለም። ከመቼ ጀምሮ ይሆን ግን የአባቶቻችንን ቃል ከማድመጥ ራሳችንን ያገለልነው? እንጃ። ነገር ግን አባቶች ቆይ ምን መጥፎ ነገር ተናገሩ? ልጆች ሆይ ንስሐ ገቡና ከጥልቁ ወጣቸው ፈጣሪ ወዳዘጋጀላቸው መልካም ስፍራ ገቡ የሚል የድህነት ጥሪ ከማስተላለፍ ሌላ ነገር ግን ይህ ሁሉ ነገር በማን መንግስት ስር ነው እየሆነ ያለው? ዶክተር አብይ አህመድ አሊ። እኔ መንግስትንም ሆነ እርሶን የመተቸት ፍላጎት ፈጽሞ የለኝም። ያም አግባብ አይደለም። ውድ ቤተክርስቲያናችንም ስለ መንግስታችን እንጸልይ ዘንድ እንጂ እንተች ዘንድ አታስተምርም። በመጽሐፍ ቅዱስ ውስጥም አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 እንዲህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል ቃሉ። ስለዚህ መጥፎ ነገርን መናገር አልሻም። ነገር ግን የእርሶ መንግስት ወደ ስልጣን ከመጣ ዓመታት አለፉ። ታዲያ እርሶም መንግስቶም
ህዝቡም ልንወሻሽ በማንችለው መልኩ በአገራችን ውስጥ አይደለም በአገራችን በሲኦል አይደረጉም ስንላቸው የነበሩ አስከፊ ነገሮች በአባቶቻችንም ሲነገሩን የነበሩት ትንቢቶች የተፈጸሙት እየተፈጸሙም ያሉት በማን መንግስት ስር ነው? ያው እንደሚታወቀው በዚሁ ያገዛዝ ዘመን ነው። ሌላው ቀርቶ እኔ እንኳን በእድሜ አይቸው የማላውቀው ነገር ግን እየተፈጸመ ያለው በዚሁ መንግስት ስር ነው። ስንቱ ተፈናቀለ፣ ስንቱስ ቁልቁል ከመሰቀል አልፎ ከነነፍሳቸው ተቃጠሉ፣ ስንቱ የሃይማኖት ተቋማትስ ስንቱ ገዳማትስ እንደ ደመራ ነደዱ። ሰዎች በሃይማኖታቸው በዘራቸው በያሉበት ተገደሉ። ጦርነት፣ ስደቱ፣ ረሃብ፣ ችግሩን ሁሉንም በጊዜያችን አየነው። ከዚህ በላይ መዘርዘር ለቀባሪው ማርዳት ይሆንብኛልና እዘለዋለሁ። ነገር ግን አይደለም ሊሆንና ሊታሰብ እንኳን የሚከብዱ ነገሮች በሙሉ በዚህች ምድር ላይ ሆኑ። እኚህ ሁሉ ነገሮች በእርሶ አገዛዝ ስር እየተፈጸሙ ቢሆንም መንግስቱ ግን ለእነዚህ ነገሮች መፍትሄ ለማምጣት ከመሞከር እና ህዝቡን በይፋ ይቅርታ ከመጠየቅ ይልቅ ስላለፈው መንግስት ስርዓት ትችትን ከመሰንዘር እና ቀን ከሌት እየሰራን ነው ከማለት ውጭ ለዚህ ምስኪን ህዝብ አንድ ስራ ሲሰራ አልተመለከትኩም። እውነት ነው አገሪቷ እየተዋበች ነው። ነገር ግን ምን ያደርጋል? አገር እኮ ያለ ሰው ነች። አገር እየተዋበች ህዝቡ ቢቸገር ቢራብ ምን ይጠቅማል? ለማንኛውም ይህን ስናገር ጥላቻ ኖሮብኝ አይደለም። ውድ ቤተሰቦች አባታችን አባ ዘወንጌል ከዚህ ሁሉ መከራ በኋላ ቀናው ንጉስ ቴዎድሮስ በዚህች ሀገር ይነግሳል ብለው ነበር። ታዲያ መቼ ይሆን? ንጉሱስ ሲመጣ አሁን ስልጣን ላይ ያለው መንግስት እሺ በእጄ ብሎ ይቀበለዋል? መጨረሻውስ ምን ይሆን? ከዛ በፊት ግን አባቶቻችን እንዲህ ሲሉ ተናግረውን ነበር። ነገ ንስሐ የሚቀበል ካህን ላታገኙ ትችላላችሁና ይህንን የማድመጥ ዕድል የገጠማቸው ልጆቻችን ወይ ጨርቄን ማቄን ዛሬ ነገ ሳትሉ ምክንያት ሳትደረድሩ ዛሬውኑ ንስሐ ግቡ። በዘመነ ሉቃስ በዚህች ምድር ለሳምንት ዝናብ ይዘንባል፣ መርገምቱንም አጥቦ ያስወግዳል። በዚያን ጊዜም ከእግዚአብሔር የተመረጠ ንጉስ ይነግሳል፣ ምድር ትባረካለች። የተረፉት ሰዎች እርስ በርስ ይፋቀራሉ፣ ጠማማ ሰው አይኖርም። ንጉሱ በፍቅር ለ40 ዓመታት ይነግሳል። ውድ ቤተሰቦች በእነኚህ ቅዱሳን አባቶቻችን የተነገሩን ትንቢቶች ሊፈጸሙ ጥድፊያ ላይ ናቸውና ልብ ያለው ልብ ይበል። በኋለኛው ጊዜ አልሰማንም አላዳመጥንም ማለት ከጥፋት አያድነንምና። ታዲያ ቤተሰቦች አባቶች ከተናገሩት በጥቂቱ ይህን ይመስላል። ከእነዚህም አብዛኛው ተፈጽሟል። ከዚህ ጋር በተገናኘ በአባ ዘወንጌል ትንቢት እንደሚያምኑ ዶክተር ወዳጄነህን ጨምሮ በርካታ ግለሰቦች ሲናገሩ አድምጣቸው ይሆናል። ታዲያ ጳጳሳት ሳይቀር ጎንበስ ብለው ቡራኬ የተቀበሏቸው አባት የተናገሩለት ንጉስ ቴዎድሮስ መቼ ይሆን የሚመጣው? የዚህ መንግስት መጨረሻስ ምን ይሆን የሚለውን ለፈጣሪና ለነገ እየተውን እሱ የሚያደርገውን ያደርግ በማለት ወደ ቀጣዩ እናልፋለን። ታዲያ ሁሉ ተፈጽሞ አይተናል። የሚቀረው ስለ ንጉስ የተነገረው ትንቢት ብቻ ነው። ታዲያ ሌላው ከተፈጸመ የጊዜ ጉዳይ ነው እንጂ የትንቢት እንዴት አይፈጸምም? አሁን ቴዎድሮስ ስንል አዲስ ፈጥረን አይመስላችሁ፣ ወይም አሁን የተነገረ እንዳይመስላችሁ። ይልቁንስ በአፄ ቴዎድሮስ ዘመነ መንግስት አገራችንን አንድ ለማድረግ ታላቅ ዓላማን ዘንቆ የተነሳው ያኔው የዘመነ መሳፍንቱ ጊዜ አፄ ቴዎድሮስ ስማቸውን ከካሳ ኃይሉ ቀይረው ቴዎድሮስ ማለታቸው ኢትዮጵያን ለ40 ዓመታት የሚገዛውን ብዙ የተወራለትን ቴዎድሮስ ነኝ ብለው በማመናቸው እንደነበር የታወቀ ነው። በዚህም ይህ ስም የትንቢት ከእነ አባ ዘወንጌል ትንቢት በፊትም ከሺህ ዓመታት በፊት ሲወራለት እንደነበር የሚያሳዩ ማስረጃዎችን አሰባስበን በቀጣዩ ቪዲዮ እንመለከታለን። ውድ ቤተሰቦች ከበረከቱ ዘመን ተካፋይ ያድርገን፣ ከመልካሙ ንጉስም ዘመን አድርሶ የአገራችን ትንሳኤዋን ያሳየን ዘንድ እንጸልይ። ፈጣሪ ይርዳን። ያችን የዓለም ህዝብ በስደት የሚመጣባትን ብዙ ገቢረ ተአምር የሚያደርጉት ሊቃነ ጳጳሳትም የሚሾሙባትን በረከትም እንደ ዝናብ የሚዘንብባትን ታላቅ አገረ ኢትዮጵያን ያሳየን ዘንድ በድጋሚ እባካችሁ ንስሐ ገብተን
አብስተን እንጸልይ። ውድ ቤተሰቦች የዛሬውን በዚሁ እናብቃ። ይህን መልእክት ለራስ ሰምቶ ከማለፍ እህት ወንድሞቻችን ያዳምጡት ዘንድ ይህን ቪዲዮ ሼር በማድረግ ያዳርሱ። ቪዲዮንም ላይክ ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁኑ። የቻላችሁ የቻናሉ ሜምበር በመሆን ቻናሉን ያግዙ። ለዛሬው አበቃን። መልካም ጊዜ